የመካከለኛው ምስራቅ ሰሞነኛ ሁኔታ እጅጉን አሳሳቢ፣ ከምንም በላይ ደግሞ ተለዋዋጭ ሆኗል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ቀጠና የላከው ግዙፍ የባህር ኃይል ጦር ወይም አርማዳ በኢራን አቅራቢያ እየተንጎማለለ የፕሬዝዳንቱን ጀምር የሚል ትዕዛዝ እየተጠባበቀ ነው። ኢራን ደግሞ አሁንም አሜሪካ ልሰነዝረው ለምትችለው ጥቃት ቆራጥ ምላሽ እንደምትሰጥ ደጋግማ እያስጠነቀቀች ነው። ከወዲያ ደግሞ ወታደራዊ እርምጃ በቴህራን ላይ ለመውሰድ አሁንም ምርጫው ጠረጴዛ ላይ ነው ያለችው አሜሪካ በፕሬዝዳንቷ ዶናልድ ትራምፕ በኩል ኢራን እንደራደር እያለች ነው ስትል እያስታወቀች ነው። ወዲህ ደግሞ በኢራቅ የሚገኘው የሂዝቦላ ክንፍ አሜሪካ በኢራን ላይ ጥቃት የምትሰነዝር ከሆነ ሁሉን አቀፍ ጦርነት እጀምራለሁ ሲል ከቴህራን ጎን እንደሚቆም አስታውቋል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን በሁለቱ ሀገራት መካከል ያለውን ወቅታዊ የኃይል ሚዛን እንዲሁም ፍጥጫ፣ የኢራንን ማስጠንቀቂያ፣ የድርድር ጥያቄዎችን፣ የትራምፕን አቋምና ቀጣይ ሊሆኑ የሚችሉ ሁኔታዎችን እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ኢራንና አሜሪካ ሜዳውም ፈረሱም ይኸው የተባባሉ ይመስላሉ። ደግሞም የመጀመሪያውን ቃታ ማን ነው የሚስበው በሚል እየተጠባበቁ ይመስላል። ፕሬዝዳንት ዶናልድ ትራምፕ ወደ መካከለኛው ምስራቅ የላኩት አርማዳ ወይም ግዙፍ የጦር መርከቦች ስብስብ ከኢራን ጎን መሽጎ ለሚነፉት የማስጀመሪያ ፊሽካ ጆሮውን አንቅቶ እየተጠባበቀ ነው። ትራምፕም ቢሆኑ በቴህራን ላይ ወታደራዊ እርምጃ የመውሰድ አማራጭ አሁንም በእጃቸው እንደሆነ እያሳወቁ ነው። በሌላ በኩል ደግሞ ዲፕሎማሲያዊ መፍትሄ ሊገኝ እንደሚችል ፍንጭ እየታየ ይመስላል። እናም በአንድ በኩል ከፍተኛ ወታደራዊ ዝግጅት፣ በሌላ በኩል ደግሞ የድርድር ጥሪ የመካከለኛው ምስራቅን ፖለቲካዊ አየር በከፍተኛ ሁኔታ እያናወጠው ይገኛል። በተለይም በኢራን ውስጥ በተቀሰቀሰው ህዝባዊ ተቃውሞ በሺዎች የሚቆጠሩ ዜጎች መገደላቸውን ተከትሎ የትራምፕ አስተዳደር በኢራን አገዛዝ ላይ ያለውን አቋም ይበልጥ አጥብቋል። ሆኖም የኢራን ባለስልጣናት ለማንኛውም ጥቃት ቆራጥ ምላሽ እንደሚሰጡ በማስጠንቀቅ ላይ ሲሆኑ፣ በኢራቅ የሚገኙ ታጣቂዎችም ለአሜሪካ ማስጠንቀቂያ በመስጠት ላይ መሆናቸው ቀውሱን ይበልጡ ስብስብ አድርጎታል። በትላንትናው ዕለት ፕሬዝዳንት ዶናልድ ትራምፕ ከአክሲዮስ የዜና አውታር ጋር ባደረጉት ቃለ ምልልስ ከኢራን ጋር ያለው ሁኔታ ተለዋዋጭ መሆኑን ገልጸዋል። ትራምፕ እንደገለጹት አሜሪካ ወደ አካባቢው የላከችው የጦር መርከቦች ስብስብ ከዚህ ቀደም ወደ ቬንዙዌላ ከተላከው በላይ ግዙፍ ነው። ፕሬዝዳንቱ ከኢራን አጠገብ ትልቅ አርማዳ አለን፣ ይህም ወደ ቬኔዙዌላ ከላክነው ይበልጣል በማለት ወደ ኢራን የላኩት ኃይል የቬኔዙዌላውን ፕሬዝዳንት ለመያዝ ከላኩት መርከብ እንደሚበልጥ በማነጻጸር ተናግረዋል። እዚህ ጋር በተያያዘም ዩኤስኤስ አብርሃም ሊንከን የተሰኘው አውሮፕላን ተሸካሚ መርከብና ተጓዥ የጦር መርከቦች በአሜሪካ የጦር ዲፓርትመንት ወይም በሴንትኮም የቁጥጥር ቀጠና ውስጥ መግባታቸው የተረጋገጠ ሲሆን ይህም አሜሪካ በኢራን ላይ ጥቃት ለመሰንዘር የሚያስችል ከፍተኛ የጦር ኃይል በአቅራቢያው ማከማቸቷን ያሳያል። ትራምፕ ወታደራዊ አማራጮችን በሚመለከት ከብሔራዊ ደህንነት ቡድናቸው ጋር ቢመክሩም ለጊዜው ዲፕሎማሲያዊ መንገዱን እንደሚመርጡ ጠቁመዋል። ድርድር ይፈልጋሉ። እኔ አውቃለሁ፣ በተደጋጋሚ ደውለዋል፣ መነጋገር ይፈልጋሉ በማለት ኢራን ወደ ንግግር ጠረጴዛው ለመመለስ ፍላጎት እንዳላት ገልጸዋል። ከዚህ ጋር በተያያዘ ደግሞ የዋይት ሃውስ ከፍተኛ ባለስልጣናትም አስተዳደሩ ከኢራን ጋር ለመደራደር ዝግጁ መሆኑን አረጋግጠዋል። ሆኖም ይህ ድርድር ሊካሄድ የሚችለው ኢራን ቀደም ሲል የቀረቡላትን ቅድመ ሁኔታዎች ካሟላች ብቻ መሆኑን አሳስበዋል። አንድ ከፍተኛ የአሜሪካ ባለስልጣን ሊያገኙን ከፈለጉ ስልካችን በእጃቸው ላይ አለ፣ ቅድመ ሁኔታዎችን ካወቁ ደግሞ ውይይት እናደርጋለን ብለዋል። አሜሪካ ለኢራን ያቀረበቻቸው የድርድር ነጥቦች በዋናነት 4 ቁልፍ ጉዳዮችን ያካተቱ ናቸው። እነርሱም ኢራን ያከማቸችውን የበለጸገ ዩራኒየም በሙሉ ማስወገድ፣ የረዥም ርቀት ሚሳኤል ክምችት ላይ
ገደብ ማድረግ፣ እንደ ሀውቲ፣ ሂዝቦላህና ሐማስ ያሉ የቀጠናውን ተላላኪ ታጣቂ ቡድኖችን መደገፍ ማቆም እንዲሁም በተናጠል ዩራኒየም የማበልጸግ ሥራን ሙሉ በሙሉ ማገድ ናቸው። ከዚህ ጋር በተያያዘ ኢራን ለመነጋገር ፍላጎት ብታሳይም እነዚህን ጠንካራ ቅድመ ሁኔታዎች ለመቀበል እስካሁን ይፋዊ ይሁንታን አሊያም ወደዚያው የሚመራ ምልክት አላሳየችም። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺና የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ንግግሮችን እያደረጉ ቢሆንም በጄኔቫ የኢራን አምባሳደር አሊ ባህሬኒ እንደገለጹት ይህንን ድርድር ለማለት ያስቸግራል፣ እስካሁን ቋሚ የግንኙነት መስመርም የለም ብለዋል። ሆኖም በወታደራዊ ግንባር ግን ዝግጅቱ መቀጠሉ አሁንም በጋድ እየታየ ያለ ጉዳይ ነው። የአሜሪካ ጦር ከዩኤስኤስ አብርሃም ሊንከን መርከብ ባሻገር ተጨማሪ የኤፍ-15 እና የኤፍ-35 ተዋጊ ጀቶችን፣ ነዳጅ ጫኝ አውሮፕላኖችን እንዲሁም የአየር መከላከያ ስርዓቶችን ወደ ቀጠናው ልኳል። የሴንትኮም አዛዥ አድሚራል ብራድ ኩፐር በእስራኤል ጉብኝት በማድረግ የኢራንን ጥቃት በጋራ ለመመከት የሚያስችል ስትራቴጂ ነድፈዋል። ትራምፕ ባለፈው ሰኔ ወር በእስራኤልና በኢራን መካከል በተካሄደው የ12 ቀናት ጦርነት ወቅት እርሳቸው ባይኖሩ ኖሮ ኢራን የኒውክሌር መሳሪያ ባለቤት ትሆን እንደነበርና እስራኤልን ቀድማ ልታጠቃ ትችል እንደነበር ተናግረዋል። ሌላ ፕሬዝደንት ቢሆን ኖሮ ኢራን የኒውክሌር ቦምብ ይኖራት ነበር በማለት የራሳቸውን ውሳኔ አወድሰዋል። ቢሆንም የኢራን የኒውክሌር ተቋማት በአሜሪካና በእስራኤል ጥቃቶች ክፉኛ ቢጎዱም የዩራኒየም ክምችቱ ያለበት ሁኔታ አሁንም አሳሳቢ መሆኑ ይነገራል። ኢራን በበኩሏ የአሜሪካን ጫና ከልክ ያለፈ ጥያቄና ማስፈራሪያ በማለት ውድቅ አድርጋለች። የኢራን ምክር ቤት ምክትል አፈ ጉባኤ ሐሚድ ረዛ ሃጅባባኢ አሜሪካ ጥቃት የምትሰነዝር ከሆነ ቆራጥና ተመጣጣኝ ምላሽ እንደሚጠብቃት አስጠንቅቀዋል። ከዚህ ጋር በተያያዘም ምክትል አፈ ጉባኤው እስላማዊቷ ሪፐብሊክ በጭራሽ ዛቻን ወይም ግጭትን አትጀምርም፣ ነገር ግን ማንኛውም ቀጥተኛም ሆነ ኢቀጥተኛ ጥቃት ፈጣን ምላሽ ያገኛል ብለዋል። ሃጅባባኢ ትራምፕን ዓለም አቀፍ ተቋማትን እያዳከሙ ነው በማለት የከሰሱ ሲሆን ማንኛውም ሀገር ከአሜሪካ ማስፈራሪያ ነፃ ለመሆኑን ገልጸዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋሂ ደግሞ ሀገራቸው በዲፕሎማሲያዊ መንገድ ጥረት እያደረገች ቢሆንም የሀገሪቱ ጦር ግን ሉዓላዊነቷን ለማስከበር ዝግጁ መሆኑን አረጋግጠዋል። ይህ በእንዲህ እንዳለ በኢራቅ የሚገኘው ካታኢብ ሂዝቦላህ የተሰኘው በኢራን የሚደገፍ ታጣቂ ቡድን በኢራን ላይ ጥቃት ከተፈጸመ ሁለንተናዊ ጦርነት እንደሚከፍት አስጠንቅቋል። የቡድኑ መሪ አቡ ሁሴን አልሐሚዳዊ በኢራን ላይ የሚደረግ ጦርነት ለሽርሽር የሚወጣበት ሜዳ አይሆንም ብለዋል። አልሐሚዳዊ የአሜሪካ ጦር በጣም መራራውን ሞት ይቀምሳል ሲሉም ዝተዋል። ምንም እንኳን ባለፈው ሰኔ ወር ከእስራኤል ጋር በተደረገው ጦርነት የኢራን አጋሮች ጥቃት ባይሰነዝሩም አሁን ግን የመመከት ምህዋር ወይም አክሲስ ኦፍ ሬዚስታንስ የተባሉት ኃይሎች ኢራንን ለመርዳት ቁርጠኛ እንደሆኑ ገልጸዋልም አስጠንቅቀዋልም። ይህ ዛቻ በኢራቅ መንግሥት ላይም ጫና ፈጥሯል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለኢራቁ ጠቅላይ ሚኒስትር መሐመድ ሺአ አልሱዳኒ በስልክ እንደገለጹት ኢራቅ ከኢራን ተጽዕኖ ራሷን ማግለል አለባት፣ በኢራን ቁጥጥር ስር ያለ መንግሥት የኢራቅን ጥቅም ሊያስከብር አይችልም ሲሉ ማስጠንቀቃቸውም ይህንን ታሳቢ ያደረገም ነው። ሌላው የውጥረቱ መነሻ በኢራን ውስጥ የተካሄደው ህዝባዊ ተቃውሞ ሲሆን የአሜሪካ የውጭ ጉዳይ ሚኒስቴር ኢራን ተቃዋሚዎቿን አሸባሪዎች በማለት የምትፈርጅበትን መንገድ አጥብቆ ኮንኗል። ሚኒስቴሩ በኤክስ ገጹ ላይ ባሰፈረው መልእክት ሰላማዊ ኢራናውያንን በሽብርተኝነት መክሰስ ከፍተኛ ድፍረት ይጠይቃል። ምክንያቱም እስላማዊቷ ሪፐብሊክ ራሷ በህዝቦቿ ላይ ጥቃት እያደረሰችና በውጭ ሀገራት ያሉ እውነተኛ አሸባሪዎችን እየደገፈች ነው ብሏል። በኢራን በተካሄደው ተቃውሞ ቢያንስ 5800 ሰዎች መገደላቸውንና 17000 የሚሆኑት ደግሞ የሞት ዜናቸው እየተጣራ መሆኑን የሰብአዊ መብት ድርጅቶች ገልጸዋል። ትራምፕ መጀመሪያ ላይ ተቃዋሚዎቹ የመንግሥት ተቋማትን እንዲቆጣጠሩና የሚደረግላቸው እርዳታም በመንገድ ላይ ነው በማለት ጥሪ አቅርቦ የነበረ ቢሆንም በኋላ ግን ኢራን
የሞት ቅጣቶች እንደምታቆም ቃል በመግባቷ ጥቃቱን ማዘግየታቸውን ገልጸዋል። ከዚህ ባሻገርም ለወደፊቱ ያለው እይታ አሁንም በጥርጣሬ የተሞላ መሆኑ እየተገለጸ ነው። ትራምፕ ምናልባትም ኃይሉን መጠቀም አያስፈልገን ይሆናል ቢሉም አስፈሪውና ግዙፉ አርማዳ ከነሙሉ የጥቃት ትጥቁና ስንቁ ወደ ቀጠናው መግባቱ ግን ለኢራን ግልጽ ማስጠንቀቂያ ነው። የኢራን የኢኮኖሚ መዳከምና የውስጥ ተቃውሞ አገዛዙን ወደ ድርድር ጠረጴዛ ሊገፋው እንደሚችል አንዳንዶች ቢገምቱም የኢራን ባለሥልጣናት ግን በጦርነት ያላገኙትን በድርድር አያገኙም የሚል ጽኑ አቋም እያሳዩ ነው። በሌላ በኩል ደግሞ የአሜሪካ የስልጣን ዘመን አጋማሽ ምርጫ መቃረብና በኢራቅ ያለው የፖለቲካ ለውጥ በተለይም የኑሪ አልማሊኪ ወደ ስልጣን የመመለስ ዕድል ለቀጠናው ደህንነት ወሳኝ ሚና ይጫወታሉ። በአጠቃላይ ሁኔታው በዲፕሎማሲያዊ ስምምነትና በከፍተኛ ወታደራዊ ግጭት መካከል ባለ ቀጭን መስመር ላይ ተንጠልጥሎ ይገኛል። ትራምፕ በኢራንና አካባቢ ያለውን ሁኔታ በጣም በቅርበት እየተከታተልን ነው ብለዋል። ዓለምም የዚህን የኃይል ፍልሚያ ውጤት በስጋት እየተጠባበቀ ይገኛል። ባጭሩ የአሁኑ የአሜሪካና የኢራን ውጥረት በትራምፕ አስተዳደር በኩል የሚታየው ከፍተኛ ተጽዕኖ የማሳደር ወይም ማክሲመም ፕሬሸር ስትራቴጂ የቀጠለበት ሂደት ሆኖ እየተስተዋለ ነው። ፕሬዝደንቱ ወታደራዊ አቅምን በማሳየት ኢራንን ለድርድር ለማንበርከክ እየሞከሩ ሲሆን፣ ኢራን ደግሞ በበኩሏ የአጋሮቿን ዛቻና የሉዓላዊነት ጥያቄን እንደ ጋሻ እየተጠቀመች ትገኛለች። የድርድር ዕድሉ ክፍት ቢሆንም አሜሪካ ያቀረበቻቸው ቅድመ ሁኔታዎች እጅግ ጠንካራ መሆንና የኢራን የውስጥ የሰብአዊ መብት ረገጣ ጉዳይ ስምምነት ላይ ለመድረስ ትልቅ እንቅፋት ሆነው ቀጥለዋል። የቀጠናው ሰላም የሚወሰነው በሁለቱ ሀገራት መሪዎች በሚቀጥሉት ሳምንታት በሚያሳዩት የዲፕሎማሲያዊ ብልሃት ወይም ወታደራዊ እልህ ላይ ይሆናል። እናም በአሜሪካና በኢራን መካከል ያለው ወቅታዊ ሁኔታ በከፍተኛ ወታደራዊ ዝግጅትና በተቀላቀለ ዲፕሎማሲያዊ መልእክቶች የታጀበ ነው። ፕሬዝደንት ትራምፕ በኢራን ላይ የሚሰነዘረውን ጥቃት ለጊዜው ቢያዘገዩም አርማዳ የተባለውን ግዙፍ የባህር ኃይል በመላክ ቴህራንን ከፍተኛ ጫና ውስጥ ከተዋል። ኢራን በበኩሏ ለማንኛውም ጥቃት ወታደራዊ ምላሽ እንደምትሰጥ ብታስጠነቅቅም በኢኮኖሚና በውስጥ ፖለቲካዊ ቀውስ ምክንያት አዲስ ስምምነት ለማድረግ ፍላጎት እንዳላት ፍንጮች እየታዩ ነው። ይሁን እንጂ አሜሪካ የምታስቀምጣቸው ጥብቅ ቅድመ ሁኔታዎች በተለይም የኒውክሌርና የሚሳኤል ፕሮግራሞችን ማገድ ለኢራን ለመቀበል አስቸጋሪ ሊሆኑ ይችላሉ። በቀጣይ በሚኖረው የኃይል አሰላለፍ በተለይም የኢራቅ ሚሊሻዎች ተሳትፎ እንዲሁም የአሜሪካ በሰላማዊ ተቃዋሚዎች ላይ ያላት አቋም ውጥረቱን ወደ ድርድር ወይም ወደ ጠቅላላ ጦርነት ሊመራው ይችላል። የታሪክ አጋጣሚ ሆኖ ሁለቱም ወገኖች ጦርነት እንደማይመርጡ ቢገልጹም አንዱ የሌላውን ቀይ መስመር ባለማወቅ የሚወስደው እርምጃ ቀጠናውን ወደ ማይፈለግ ቀውስ ሊከተው እንደሚችል ባለሙያዎች እያስጠነቀቁ ይገኛሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አልጀዚራ፣ ፈርስት ስፖት እና አክሲዮስን እንዲሁም ኒውስሜናን በዋቢነት ተጠቅመናል።